እኔ ማንንም አላምንም። እኔ ግን ራሴን ስለማምነው መጀመሪያ እቁብ ከሰጣችሁኝ እገባለሁ፣ እንደዛ ካልሆነ ግን መግባት አልፈልግም አልኳት። ከዛ እሺ ሁለተኛ እቁብ ላይ ትወስጃለሽ አለችኝ። በዚህ ተስማምቼ አንደኛ እቁብ ሌላ ልጅ ወሰደች፣ ሁለተኛ ላይ እኔ ወሰድኩ ማለት ነው። የወሩ እየወጣሁ ለአንቺ ቤት ክራይ መክፈል አልችልም፣ እረፍት መውጣት ስለማልችል የቤት ክራዩን እባክሽን እህቴ ተይልኝ አልኳት። ሻንጣሽስ? ሻንጣዬ እሷ ጋ ነው። እኔ ክፉ ነገር አስቤ አይደለም። ሻንጣውን ላውጣና ከ15 ቀን በፊት ማለት ነው የነገርኳት። በዚህ ወር ሻንጣዬን ላውጣና እኔ መዳሜ ጋር ተስማምቻለሁ፣ ጠቅልዬ መስራት ነው የምፈልገው እና ለልጄ ትምህርት ቤት እከፍለዋለሁኝ። ለአንቺ 20 ዲናር የምከፍለውን ጥቅም ሀቡዬ። ከዛ 20 ዲናሩን ግዴታ ትልኪያለሽ አለችኝ። እኔ ከ15 ቀን በፊት ነው የነገርኩሽ። እኔ እስከምፈልግ ድረስ ነው አንቺ ጋር መቆየት የምፈልገው። እስከ 7 ወር ዝም ብዬ ነው ቤት ኪራይ የምከፍለው ረፍ። ከዛ ላስገባችን ሴትዮ ደውላ 20 ዲናሩን አስገቡ፣ ደሞዟ ላይ ውሰዱና አስገቡ ትላለች ማለት ነው። የመዳምሽን ስልክ በምን አወቀች? እሷ ነቻ ስራ ያስገባችኝ ሀቡዬ። ልክ የኢጃዛ ቤት ባለቤት ነው ሙዲራ ናት። ከዛ የግዴታ በቃ እንደዚህ ነው መሆን ያለበት። እኔ ከ7 ወር በፊት ነው አንቺ ጋር ስገባ የነበረው። ከዛ አቡዬ እኔ የቁቡን ብር ልኬላት ልጄን ይሳይ ነው ምልሽ። ይቺ ፎቶዬን ለጥፋ የ10 ሰው ቁብ ይዛ ጠፍታለች። እባካችሁ ባህሬን ያላችሁ ሌባ ናት ተባበሩኝ ብላ ፎቶዬን ለጠፈች። ከዛ እኔ አባቴ ልግባ። እኔ አቡዬ እንደዚህ አይነት ነገር እኔ አይቼ አላቅም። እኔ በሀቅ ነው እየሰጠኋት ያለሁት። ቤት ክራይ ብቻ ነው አልከፍልም ያልኳት። ከዛ ላይ ብላይ ገብታ ፎቶዬን ለጥፋ ኦልሬዲ እኔን ሰዎቹ ጋር አጣላችኝ። ሌባ ናትኝ ትዘርፋችኋለች ምናምን ብላ ሰዎቹ ጋር አጣላችኝ። ኮንትራት ቤት የጠፋችው ወርቅ ዘርፋ ነው፣ ሰውየው ሊደፈኝ ነው ብላ ነው ምናምን ብላ ላይ ብላይ ማውራት ጀመረች። እኔም ቦልካኛለች። በየት በኩል ልግባ? ከዛ የሆነች እህት ያለች ቤሩት፣ እሷ እንደምንም ብላ እኔን አስገባችኝ። የሆነች እህትም ዱባይ ያለችኝ፣ እነሱ ተባብረው አስገቡኝ። ምንድን ነው የምትፈልጊው አልኳት። ከዛ መጀመሪያ ቀን ተናድጄ ስለምን እቁብ ነው የምታወሪው እንደውም አላቀልሽም አልኳት ማለት ነው። ከዛ በሁለተኛው ቀን ቤተሰብም ሲቆጣኝ እንዴት እንደዚህ ታረጊያለሽ? እኛ እናውቃለን እቁብ እንደበላሽ፣ እማትሽ ከሆነ እኛ እንከፍላለን እንጂ እንዴት አይነት ነገር ነው የምታወሪው? ከዛ እንደዚህ ሲልም በሁለተኛው ቀን ገባውና አሁን ሁሉ ላይ ብላይ ገብተሽ ስሜን አጥሪ፣ ለምን የ10 ሰው ብለሽ ጻፍሽ? እንደምን እንደዛ ረግሽኝ አልኳት ማለት ነው። እዛ ባህሬን ላይ እኔ ነኝ አዛዥ አለችኝ። እኔ እስካለው ድረስ አንቺን እንደፈለግኩ ማድረግ እችላለሁ። አንቺን በፖሊስ ማስይዝሻለሁ፣ ከፈለግኩ በሰው አስደበድብሻለሁ ያለሽበት ስትል ኦልሬዲ ከሰዎቹ ጋር ጣልታ አስወጣችኝ። እግዚአብሔር አይጥለኝም። እመቤት የማርያም ተከትላኝ የሆኑ ልጆች አገኙ፣ እነሱ አስጠጉኝ አቡዬ እና እስካሁን ፎቶዬን ለጥፋ እያወራች ነው አልኳት። ከዛ በፊት 240 ብር አለባት፣ 260 ዲናር አለባት፣ 60 ዲናር አለብኝ የቁብ ማለት ነው። 60 ዲናሩ ልስጥሽና ስሜን አታጥፊ፣ እማቀው ነገር አለ የምትይም ከሆነ ነይና ላይ ብላ እንነጋገር አልኳት። እኔ የሆነ ቤት ገብቼ ሼር ተደረገላት። ስትጠራ አልመጣም አለችኝ። እኔ አንቺን አይደለሁም አንቺን እንደዚሁ አሳድጄ አልለቅሽም አለች። እኔ ባህሬን ላይ ወረቀት ያለኝ ልጅ ነኝ፣ ስለዚህ ምንም አታመጭም አለችኝ። አቡዬ ከቻልሽ አሁን ጥሪያትና እውነት ካላት ታውራ፣ ያለበለዛ ደግሞ ፎቶዬን ታጥፋለች። ያው ከሁለት ወገን መስማት አለብን ግዴታ። ከእሷም ጥሪያት። ከዛ ደግሞ አቡዬ የሆነች ልጅም የቁብ ብር ይዛብኝ ጠፋች እና ትልልቅ ሚዲያ ያላችሁ ባካችሁ ተባበሩኝ እያለች እሷም ስለፖሰተች፣ በዛውም የምታወራው ካላት አንቺ ጋር ትምጣና ታውራ። እኔ ግን ሀቄን ማውጣት እንፈልጋለሁ። እምወዳቸው እህቶች አሉኝ፣ እምወዳቸው ጓደኞች አሉኝ። እኔ በእሷ መታወቅ አልፈልግም። 20 ዲናር ይኸውልህ ጣጣ ያምጣ 20 ዲናር
አቡዬ በየወሩ እኮ 20 ዲናር ነው እኮ። እኔ እረፍት ካልወጣሁ ለምንድን ነው ቤት ኪራይ የምከፍለው? አይደለም የአንድ ጊዜ 20 ዲናር 15 ቀኑ ሻንጣሽን መውሰድ እንዴ! አንድ ሰው ኢጃዛ ካልፈለገ መብቱ ነው መልቀቅ። ስለዚህ መልቀቅ ከፈለግሽ አንድ 20 ዲናር ከፍለሽ ሻንጣሽን ወስደሽ መልቀቅ ትችይ ነበረ። ለምን መጀመሪያም ሳልፈልግ ነው እንጂ አስከፈለችኝ። አስገድዳ እኮ ነው፣ አስፈራርታኝ እኮ ነው። ወረቀት ስላለኝ አስይዝሻለሁ እያለችኝ ነው ስከፍላት የነበረው። እኔ ፈልጌ አልነበረም፣ ራሴን ችዬ ነው የጠፋሁት። እንደ ሰው እንዳበሻ ተቀብላኛለች። ለዚህ አመስግኛታለሁ። ቤቷ ስቀመጥ የሻይ ማርያምን ነው የምልሽ፣ ሻይ ገዝቼ ነው የምጠጣው። ማዘ ወጥቷል ሻይ ገዝቼ፣ ከዛ የኔን ትራፊ ነው ስትበላ ኖርሽ። ዛሬ ስለተጣላችሁ ሳላምንበት ነበር የከፈልኩት። አቡ ዛሬ አይደለም እኮ የተጣላ ነው፣ ቆይተናል እኮ። እኔ እኮ አንቺ ቤት የገባው በጣም ከቆየም በኋላ እኮ ነው። አቡ ዞሮ ዞሮ ልንገርሽ፣ የሰው ሀቅ አለብሽ። የሰው ሀቅ ክፈይ፣ የሶስቱን ሰዎች እቁብ ክፈይ። በተረፈ ከእሷ ጋር ፎቶ አለጠፈሽ ቪዲዮ ስሪ። መብት የላትም አንቺ ላይ የመዛት ገባሽ? መብት የላትም። እሷ አንድ ኢትዮጵያዊ ናት፣ እንዳንቺ ስደተኛ ናት። የሚለያችሁ ወረቀት ነው። ወረቀት ስላላት ብቻ አንቺ እንደፈለገች ማድረግ አችልም። አንቺ ፖሊስ ጣቢያ ሄደሽ አንቺ አቋም ካለሽ እውነተኛ ሰው ከሆንሽ ፖሊስ እኛ እናግዝሻለን። ካታር ወይ ዱባይ ወይ ኩዌት ሌላ ሀገር ሄደሽ እንድትሰሪ ብይሻለሁ። ግን አቋም ስለሌለሽ እድሜ ልክሽ እንደዚህ በዚህ ትቀጥያለሽ እየተባላሽ ከእሷ ጋር አቋም ካለሽ ጀግና ከሆንሽ ግን ለሀቅ ሟች ከሆንሽ ቀጥታ ፖሊስ ጣቢያ ሄደሽ ያስጠፋችኝ እሷ ልጅ ማስረጃ ለማስጠፋቷ አብራችሁ ኢጃዛ ቤት የኖራችሁበትን ሌሎቹ ልጆች ንገሪያቸው፣ ውጡ ፖሊስ ይዤ ልመጣ ነው ብለሽ እነሱ እንዳይጎዱ። በተረፈ እሷ ባትኖር ራሱ ቤት ውስጥ ካለችበት ተፈልጋ ትያዛለች። ኦልሬዲ ማስረጃ ስላለሽ እሷ እንዳስጠፋችሽ አለቅ። ይህንን አድርገሽ አቶጭም ከባህሬን ምንድን ነው ይናል በሞላ አረብ ሀገር ከዚህ በፊት ቤሩት ሰርተሻል። ቋንቋ ታውቂያለሽ። ሌላ አረብ ሀገር መተሽ ትሰሪያለሽ። እሺ ምርጫም ይቺ ነው። በተረፈ ደግሞ ፎቶሽን ለጥፋ ቪዲዮ እንደሰራች ጀግና ናት። ግን እሷ አንቺ በጭማጫ ነሽ። ፎቶሽን ለጥፋ ነው ቪዲዮ ሰራች። ፎቶ አለጥፍ ቪዲዮ አሰሪ። እሷም ዋይፋይ አላት፣ አንቺም ዋይፋይ አለሽ። እሷም ስልክ አላት፣ አንቺም ስልክ አለሽ። ምንድን ነው ልዩነቱ? ምን ያንበቀብቅሻል? ፎቶ አለጥፈሽ ቪዲዮ ስሪ። እቺ ሴትዮ እኔ የ10 ሰው እቁብ አለባት አለችኝ። እኔ ግን እውነታው የ3 ሰው ነው ያለብኝ፣ የ10 ሰው የለብኝም። ጨምራ ስሜን እያጠፋች ነው ብለሽ ፎቶ አለጥፈሽ ቪዲዮ መስራት እንዲህ የማን ልጅ ወርቅ ነው? የማን ልጅ ወርቅ ነው? ከማን ያንሳል? ለምን ራስሽን ከእሷ በታች አድርገሽ ታያለሽ? ለጥፋ እንደሰራችው ለጥፈሽ መስራት እኮ ምን ያለቃቀስሻል? ፎቶ የተለጠፈ ብለሽ እሺ፣ አቋም ካለሽ አሳይን በተግባር ሂጂ ፖሊስ ጣቢያ ከሳሽ ተያይዛችሁ ግቡ። ከዛ እናመጣሻለን። ቃሌ ቃል ነው። እኔ ቃሌን የምቀይር ሰው አይደለሁም። እሺ ሀቡዬ፣ እንደዛ ላድርግ ከጎኔ ትቆሚያለሽ? እኔ እንደዛ ማድረግ ነው የምፈልገው። ነገርኩሽ እኮ አቋም ካለሽ አዎ ከጎንሽ እቆማለሁ። ወላዋይ ከሆንሽ ግን አልቆምም ከጎንሽ። እሺ ሀቡዬ፣ ሄደሽ ማስረጃሽን ይዘሽ ሄደሽ እሷ ናት ቀጥታ ቤቷ ፖሊስ ይዘሽ መምጣት። ልጆቹን ግን አደራ፣ ሌሎች ልጆች በእሷ ምክንያት እንዳይጎዱ። አንደኛ የሶስቱ ልጆች ሀቃቸውን መልሽ። የሰው ሀቅ ይዘሽ አይቀናሽም። የሶስቱ ልጆች የቁቡ መልሽ፣ የሶስቱ ልጆች። ከዛም በኋላ እጃዛ ቤት ያሉትን ልጆች ንገሪያቸው ይሄ ልታደርጊ እንደሆነ እነሱ በሌሉበት እንዲሆኑ ወይ ጃዛ እንዳይመጡ። እሺ አለቀ። ይህን አድርገሽ ስትጨርሽ መምጣት ትችያለሽ። ኢትዮጵያ ገብተሽ መጥቻለሁ ቤት ፓስፖርት ኮፒሽን ተቀብዬ ወደምትፈልጊበት አንዱ አረብ ሀገር እንድትሄጂ አግዝሻለሁ። አንቺ 5 ሰዓት ታወጪ። እሺ ሀብዬ ሰማች ኮ እስማ ምን ታመጣለሽ? ማስረጃ አላት እኮ እሷ እንዳስጠፋች አላስጠፋውም ብላለች። ከዛ ማስረጃዎቹን ታወጣላታለች። እኛን እንደካደችው ልትክድ እኔን እንኳን አንድ ተራ ግለሰብ ክዳ ማስረጃ ልኬላት አሳፍሬያታለሁ። ውሸታምነቷን አሳይቻታለሁ። ፖሊስን ደግሞ ልታታልል እኔን ማታለል አልቻለችም። እንኳን ፖሊስን ልታታልል። እንደዛ ነው ማድረግ የምፈልገው ሀቡ። እኔ መጀመሪያ እናትሽ ዝም ብላ አንቺ ምላስ ብቻሽ ምንድን ነው እንደዛ ማድረግ የምትፈልጊው? አንሰጥም ስትያን ነበር እንዴ? ምንድን ያለብኝ የለብኝ እሷ ጋር እንዲያለብኝ ስትያን ነበር። ሀቁን እኔ ነኝ የነገርኩሽ። እመኚ፣ የሶስት ሰዎች ላብ አለብሽ፣ የሶስት ሰው ሀቅ አለብሽ። ሀቃቸውን መልሽ፣ ካለበለዚያ ህይወትሽ አይስተካከልም። ህይወትሽ ምስቅልቅል ነው። የሰው ሀቅ የያዘ ሰው ስራ አይሳካለትም፣ ትዳር አይሳካለትም፣ ህይወት አይሳካለትም።
የእነዚህን ሰዎች ላብ መልሺ መጀመሪያ። ከዛ የእነዚህን 3 ሰዎች ሀቃቸውን ከመለሽ በኋላ ህይወትሽ ይስተካከላል። ቀጥታ ሄደሽ እሷንም እንዳስያዘችሽ አመልክተሽ ስታስይዣት ፈጣሪ ሁሉ ነገር ስክት ያደርገዋል። የሰው ሀቅ ይዘሽ ግን ምንም ነገር አይሳካልሽ። እሺ ሀቡዬ፣ እሺ አመሰግናለሁ። እኛም እናመሰግናለን። አከራዮችማ ተውት። አከራዮች ጥሩ አከራዮችም ግን አሉ። ከ105% ጥሩ አከራይ ይኖራል። 95% ግን አምባገነን ነው። አለቃ ነን እኛ ከማዳም በላይ ነን የሚሉ ናቸው። ደግሞ እኮ ወረቀታቸውን ማስፈራሪያ የሚያደርጉት ነገር የማያውቅ ሰው አንድ ቀን እኮ የሚያውቅ ሰው ቢገጥማቸው እንደዚህ በወረቀታቸው አስይዝሻሉ አይሉ። አንድ ጀግና ሰው ቢያገኙ ቀጥታ ልክ አስይዝሻለሁ ስትላት እሺ ትልና ከቤት ወጣ ቀጥታ አቅራቢያ ፖሊስ ጣቢያ ሄዳ ፖሊስ ይዛ መታ ያስጠፋችኝ እሷ ናት፣ ይኸው ስልኬ ላይ ማስረጃ፣ ይኸው ያወራንበት፣ ይኸው ሎኬሽን የላኩበት፣ ይኸው መታ ከቤቴ ከማዳም ቤት መታ ያስጠፋች ብላ እዛው እጅ ከፍንጅ ታስይዛታለች። እንደዚህ የምታደርግ አንድ ጀግና ብታገኝ ቀጥ ለጥ ይሉ ነበረ። እንደዚህ በወረቀታቸው ተባብለው ሰው እያስ ወረቀት ምን የሚያደርግላችሁ መሰላችሁ? ወረቀት ስለያዛችሁ የሀገሩ ዜጋ የሆናችሁ መሰላችሁ እንዴ? እሺ